ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበል፣ ስራችሁ የተቃና መንገዳችሁ ይሳካ ዘንድ ሁልጊዜ ምኞታችን ነው። ውድ ቤተሰቦቻችን ገዳሙና ምንትዋብ በፍቅር ቢኖሩም በመካከላቸው ግን የተፈጠረው ነገር እጅግ በጣም ከባድ አድርጎባቸዋል። በተለይ እነሱ አምነው ቢቀበሉት ወላጆቻቸው አምነው አለመቀበላቸው ሁለቱን ወጣቶች ከባድ ሐሳብ ውስጥና ጭንቀት ውስጥ አስገብተዋቸዋል። የገዳሙ ቤተሰቦችም በተለይ እናቱ የገዳሙ አለመውለድ ሐሳብ ስቅዝ አድርጎ ይዟታል። የገዳሙ ልጅ ወልዶ የልጅ አለመተካቱ በሕይወት በቅድሚያቸው ቶሎ ልጆችን ስለቀበሩ ገዳሙ ይሞትብኛል፣ የስለት ልጅ ነው፣ እንዲሁ ምን ይበጀኛል ትላለች። የገዳሙ አባት እርቴ አንቺ እርተይ ሰጭም እግዚአብሔር ነሽም እግዚአብሔር፣ መችስ ልጁስ ቢሆን እግዚአብሔር ፈቅዶ ካልሰጠው ምን ይሆናል? እኛ ስንት ወልደን ቀብርን አይደለም ይኸው ገዳሙን ያገኘነው። ምን ሆነሻል? ለምን ልጁን ተወት አታረጊውም? እንደዚህ ማረግም እኮ ለልጁም ደግም አይደል፣ እንዲሁ ምን አለበት ስትነገሪ ቢሰሚ ይላታል። አንተ ምን አለብህ እናቴ ትላለች። በሁለቱ መካከልም አልፎ የድሮ ፍቅራቸው እየተጠፋ ግጭት እየተፈጠረ ነው። በልጃቸው ምክንያት ከፍተኛ ግጭትም እየተፈጠረ ነው። ይኮራረፋሉ፣ ይነጋገራሉ። በተለይ ገዳሙ እንዳይሰማ እንጂ ገዳሙ ራቅ ሲልማ ጉድ የፈላ ግጭት ይፈጠራል። የምንትዋብ ቤተሰቦችም ጭንቀቱ አልተገላገሉትም። በአንድ በኩል ምንትዋብ መካናት እየተባለ መወራቱ ጭንቅ ብሏቸዋል። በተለይ ለእናቷ አንድ ልጅ ናት። አባቷ ከዛችኛው ሚስትም ከተማ ስለወለደ ብዙ ልጆች አሉት የተማሩ። ነገር ግን በተማረው ትምህርት የልጁን ችግር አለመቅረፉ ይከነክነዋል። ምን አባት የተሻለኝ ሚስጥሩን ብትነግረኝ ሕክምናውን ሞክር ነበር፣ እንዴት ምን ይሻላል ይላል። እሷን አጥብቆ ሲጠይቃት ህዝን ትክዝ ስለምትልበት መልሶ ይተዋል። በዝማል ነበረ አንድ ቀን ምንጯ ልትቀዳ ሄደች። ወረፋ አለ። ከኋላዋ ታንጉት መጣች። ወረፋው ብዙ ነው አለች። ወረፋ ነው። መጨረሻው ማን ነው? ምንትዋብ እኔ ነኝ አለች። አንቺማ ድሮ መጨረሻ እኮ ነሽ ብላ ከምንትዋብ አስቀድማ እንስረውን አስቀመጠችው። ምን እያልሽ ነው? እኔ ነው እኮ የምቀድመው፣ ወረፈው የኔ ነው እኮ፣ ከኔ በኋላ ነሽ አንቺ አለቻት። አንቺ ልጅ አያለቅስብሽ፣ አንቺ ደግሞ ቀስ ብለሽ እንጂ ምን አባሽ ትሆኛለሽ አለቻት። ምንትዋብ ኩርምት እዝን ትከዝ አለች። አይኗን ባቀረረ ልትቀዳበት የነበረውን አንስራ ብድግ አድርጋ ስትሸከም ቸኩላ አድጧት ከነንስራዋ ፍጥፍጥ አለች። ደነገጠች። ሁሎችም ሳቁ። እሷ ግን ደንግጣ ፍጭርጭር አለችና ተነሰች። ተመልሳ ወደቀች። አሁንም ተመልሳ ተነሳች። ልይዟት ስትነሳ እንስራው ዶጨት ሆኗል። ገመዱን ብቻ ይዛ እንቧር እየጠራረገች ህመሙ ሳይሰማት የተናገረችው አሟት እየከነከናት ወደ ቤቷ አደች። የታባቴ ልሂድ፣ የታባቴ ወጥቼ ልግባ፣ ገበያም አላዘጨኛሉ፣ ውሃም አላስቀዳኛሉ፣ እንደው ምን ልሁን እያለች ለብቻዋ እያወራች ስትሄድ የገዳሙ እናት ከወዲያ ስትመጣ አየቻት። ምንቴ ምን ሆነሽ ነው? ደህናም አይደለሽ እንዴ አለቻት። ምንም አላለች። ዝም ብላ ልፍስት አንቺን አይደል የምናገረው? ጭራሽም ደግሞ አላናገርም አልሻ። ተበትሻ ምን አለብሽ አንቺ አለቻት። ምንቴ እንስራው ተሰብሮብኝ ነው አለቻት። እንደ ልጅ አገረድ ዕቃውን ሁሉ ፍጂው እንጂ አንቺስ ምን አለብሽ? ወልዶማ
ጉልበትን ስብር አንገትን ደፋ ማድረግ ይወግ ነበረ። ፍጂው ዕቃውን ሁሉ አለቻትና ዝም ብላት አልፋት ሄደች። ምንትዋብ የተናነቃት እንባ እንደ ጎርፍ ወረደ። እልህ፣ ንደት፣ ሐዘን ገባት። ኧረ እኔስ አሁንስ በቃኝ፣ ኧረ እኔስ ሰለቸኝ፣ በቃኝ፣ አሁንስ ወደ እናት አባቶች ሄዳለሁ። አግብቼ ወልጄ ስሜ እኔስ ጠልቼ ነው ይህን ማድረግ? ካላደለንስ የእኛን ኑሮ እንድንኖር የማይተውን ከሆነ በቃኝ፣ ይቅርብኝ፣ አሁንስ ወደ ቤት ሄዳለሁ አለች ለብቻዋ። እምባዋ ምንታ እየሆነ በሁለት ጉንጯ መሃል እየወረደ ገዳሙ ከጓሮ የከብቶች ሳራ ሂዶ መጣና ሲጥለው እሷ ከወዳ እንባዋ እየጎረፈ ስመጣ ፊት ለፊት ተገናኙ። ምንቴ አላት። ምን ሆነሽ ነው አላት። ምንም አላለች፣ ዝም አለች። አንቺን እኮ ነው የምናገረው ምንቴ፣ ምን ሆነሻል? ለምን አትነግሪኝ የሆንሽውን ነገር አላት። ምንቴ ምንም አላለችው። ዝም ብላ ወደ ቤት ገባችና በቅል በዋርማዋ ከውሃው ጠለቀችና ይዛ መታ እግሯን ክንዷን ጭቃውን ታጠበችው። ምንቴ የሆንሽውን ለምን አትነግሪኝ? ምን እናት ለምን አትነግሪኝ? ምን የሆንሽው ነገር አለ አላት። ምንም አልሆንኩ አልኩህ እኮ አለችው። እያየሁሽ እያለቀሽ እንደምንም አልሆንኩ ትይኛለሽ ምንቴ? ተነጋግረንበት ተማምነንበት እኔ እኮ አለና ሳይጨርሰው ሐሳቡን ምን የተነጋገርነው? ምን ተግባባ ነው? ተወይ እባክህን ተወኝ፣ አንተ ደግሞ ምንም ነገር አትበለኝ፣ የውጭ ይበቃኛል አለችው። ገዳሙ ኩምሽሽ አለ። ተሸክሞት መጣው ሳር ላይ ቁጭ አለና አንገቱን ድፍት አለ። ምንትዋብ ወደ ቤት ገብታ ልብሷን ቀይራ ነጠላውን ካሰጣችበት ልትወስድ ስትወጣ ገዳሙ ሳሩ ላይ ቁጭ ብሎ አንገቱን አቀርቅሮ አየችው። ልቧ መልሶ ራራለት። ልቧ መልሶ ተጨነቀለት። ልቧ ሰው ከሚላት ከሚደርስባት መከራና ግፍ የገዳሙ ፍቅር በለጠባት። የገዳሙ የዋህነት፣ የገዳሙ ሁኔታ አሳዘናት። ገዳሙ እኔ እኮ ስትል አንገቱን ቀና አረገና አያት በሐዘኔታ። ምን ሆነሽ ነው ስልሽ ለምን ሆነሽ ነው አትነግሪኝም? ምን እናት ለምን ታስጨንቅኛለሽ እኔንም አላት። እንስራው ተሰብሮብኝ እኮ ነው አለችው። እና የእንስራው መሰበር ነው ይሄን ያህል ያስለቀሰሽ አላት። ቃማ አይደል እንዴት ደግሞ እኮ የሰጡኝ ናቸው። ማንም ይስጥሽ፣ እንስራሬ የተሰበረው ነገ ጠዋት እጅ እገዛልሻለሁ። ለአንድ ሸክላ ብለሽ ነው ያለ የምታለቅሽው አለ። ሐሳቡ ቅልል አለው። ያ የፈራው የተለመደው የሁል ጊዜ ስድብ መስሎት ጭንቅ ብሎት ነበረ። በይ አታልቅሽ አላት። እሷም ልትሄድ የነበረችው ልቧ ራራና የሰጠውን ነጠላ ወደ ቤት ይዘው ገባችና ቅራሬ ይዛለት መጣ። ቀዳችለትና ከጎኑ ቁጭ አለች። ጋሻው ገዳሙ እንደው ምን ይሻላል አለችው። የጨነቀ ነገር ነው። ግራ ገባኝ እኮ ምንቴ፣ ግራ ገባኝ እኮ አንቺንም አሳሰርኩሽ እኮ አላት። የኔንስ መታሰር እኔስ እንደው አሁንስ የከበደኝ የሰው ነው። ከውጭ ያለው ሰው እቤት ቤተሰቦች፣ ያንተም የኔ ቤተሰቦች ሰላም አልሰጡኝም። እንደው ምን ይሻላል አለችው። እንጃ ምንትዋቢ እንጃ፣ እኔ ራሱ ጨነቀኝ እኮ፣ ግራው ገባኝ እኮ። ስራውም አልያዝ አለኝ፣ ቀኑም አልጋፋ አለኝ፣ ሌሊቱም አልነጋለኝ እኮ። እንደ ስወዛወዝ ጊዜ እንዲሁ እኮ ነው በድኔን እኮ ነው ያለውኝ አላት። አሁንም በሐዘኔታ ከዘረዘረችው በቆሎ ከሸጎጠችው ፍሬ እላይ ጋር አሻግሮ እያየ እየው ተመልከች፣ ትናንት የበተነው በቆሎ በቅሎ ይኸው ዘሩን ሸውጧል። ይኸው ዘር ሊተካ ነው። ያልተካም አለ እኮ አለችው። አረማሞ ኧረ አይደለም መሃኑ ዝም አለች።
በሁለቱ መካከል በእነሱ ጋር የተመሰሉ ከፊት ለፊታቸው ያለውን የበቆሎ አረማሞና የበቆሎውን ምንም ፍሬ ያልሸወጠውን እያዩ አሻግረው ያሱኑ ይኸው ቆሞ የራሱን ዕድሜ ከሌሎቹ እኩል ገፍቶ ይሞት የለ አለችው። ያው እንደ ሌሎች ካልተካ ካላፈራ ምን ዋጋ አለው ምንቴ? እንደው አንቺንም እንዲሁ አሰደብኩሽ። ብቻሽን ነጠላ እንዲሁ ዘርሽ እንዳትተኪ ማድረግ ሳያንስ ይኸው በስድብ አላስወጣ አላስገባለች እኮ ትንሹም ትልቁም። እኔም ግን አገባኝ እኮ አላት። በሁለቱ መካከል አሁንም ማዕዘን ተፈጠረ። ተከዙ። በዚህ መሃል ከብቶቹ ከሜዳ መጡ። የላሟ ጩኸት፣ የእንቦሳዋ ጩኸት፣ ሁለቱም ሲጮጫው ሁለቱ ባልና ሚስቶች አሁንም በሐዘን ተያዩ። እናትና ልጅ ሊገናኙ ይታለው እንጂ አለ ገዳሙ። በሁለቱ መካከል የሁለቱ ህመምና ስቃይ አሁንም በከብቶቹ ተመስሎ መጣ። ለባት እንጂ አለችው አሁንም በሐዘን ጠልቃ። ቅርጡን አምጪልኝ አላት። ምንትዋብ ሐዘናቸው በመካከላቸው የጋራ ሆኑ። ቅርጧን አመጣችና ጥጃዋን ያዘችለት። ገዳሙ እላሟን ጋርቶ ሊያልባት ቁጭ አለ። እንግዲህ ቤተሰቦቻችን የገዳሙና የምንትዋብ የሕይወት ታሪክ ትረካ ይቀጥላል። ቤተሰቦቻችን ሰብስክራይብ እያደረጋችሁ አብራችሁን ሆኑ። ኮመንት አስቀምጡልን። የምናስተካክለውን እናስተካክላለን፣ የምንጨምረውን እንጨምራለን፣ የሚቀነሰውን እንቀንሳለን። የእናንተም ጆሮአችሁን የእኛም አንደበታችንን ይስጥንና እኛ ወደ እናንተ ለማድረስ እናንተም ለመስማት ያብቃችሁ። ሰላማችሁ ይብዛ። እወዳችኋለሁ።